መጽሐፈ ሳሙኤል ቀዳማዊ ምዕራፍ 26 የዚፍ ሰዎችም ወደ ጊባ ወደ ሳውል መጥተው እነሆ ዳዊት በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ተሸሽጓል አሉት። ሳውልም ተነስቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ 3000 ሰዎች ይዞ ወደ ዚፍ ምድረ በዳ ወረደ። ሳውልም በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ በመንገዱ አጠገብ ሰፈረ። ዳዊትም በምድረ በዳ ውስጥ ተቀምጦ ነበር። ሳውልም በስተኋላው ወደ ምድረ በዳ እንደመጣ አየ። ዳዊትም ሰላዮችን ሰደደ። ሳውልም ወደዚህ እንደመጣ በእርግጥ አወቀ። ዳዊትም ተነስቶ ሳውል ወደ ሰፈረበት ቦታ መጣ። ሳውልና የሰራዊቱም አለቃ የኔር ልጅ አቤኔርም የተገኙበትን ስፍራ አየ። ሳውልም በሰፈር ውስጥ ተኝቶ ነበር፣ ሕዝቡም በዙሪያው ሰፍሮ ነበር። ዳዊትም ኬጢያዊውን አቤሜሌክንና የጽሩያንን ልጅ የኢዮአብን ወንድም አቢሳን ወደ ሳውል ወደ ሰፈሩ ከኔ ጋር የሚወርድ ማን ነው ብሎ ጠየቃቸው። አቢሳም እኔ ካንተ ጋር ወርዳለሁ አለ። ዳዊትና አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳውል ጦሩ በራሱ አጠገብ በምድር ተተክሎ በሰፈሩ ውስጥ ተኝቶ ነበር። አቤኔርና ሕዝቡም በዙሪያው ተኝተው ነበር። አቢሳም ዳዊትን ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶታልና አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው፣ ሁለተኛም አያዳግምም አለው። ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለ። ደግሞም ዳዊት ሕያው እግዚአብሔርን እግዚአብሔር ይመተዋል፣ ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል። እኔ ግን እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ እግዚአብሔር ከኔ ያርቀው። አሁንም በራሱ አጠገብ ያለውን ጦርና የውሃውን መንቀል ይዘህ እንሂድ አለው። ዳዊትም በሳኦል ራስ አጠገብ የነበረውን ጦርና የውሃውን መንቀል ወሰደ። ማንም ሳያይ ሳያውቅም ሄዱ። ከእግዚአብሔር ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉ ተኝተው ነበር እንጂ የነቃ አልነበረም። ዳዊትም ወደዚያ ተሻገረ፣ በተራራውም ራስ ላይ ርቆ ቆመ። በመካከላቸውም ሰፊ ስፍራ ነበር። ዳዊትም ለሕዝቡና ለኔር ልጅ ለአበኔር አበኔር ሆይ አትመልስምን ብሎ ጮኸ። አበኔርም መልሶ ለንጉሡ የምትጮኸው አንተ ማን ነህ አለ። ዳዊትም አበኔርን አንተ ጎልማሳ አይደለህምን? በእስራኤል ዘንድ አንተን የሚመስል ማን ነው? ጌታህን ንጉሡን ለመግደል አንድ ሰው ገብቶ ነበርና ጌታህን ንጉሡን የማትጠብቅ ስለምን ነው? ይህ ያደረግከው ነገር መልካም አይደለም። ሕያው እግዚአብሔርን እናንተ እግዚአብሔርን የቀባውን ጌታችሁን አልጠበቃችሁምና ሞት ይገባችኋል። አሁንም የንጉሡ ጦርና በራሱ አጠገብ የነበረው የውሃ መንቀል የት እንደሆነ ተመልከት አለው። ሳውልም የዳዊት ድምፅ እንደሆነ አውቆ ልጄ ዳዊት ሆይ ይህ ድምፅህ ነውን? አለው። ዳዊትም ጌታዬ ንጉሥ ሆይ ድምፄ ነው አለው። ደግሞም አለ ጌታዬ ባሪያውን ስለምን ያሳድዳል? ምን አደረግኩ? ምንስ ክፋት በእጄ ላይ ተገኘብኝ? አሁንም ጌታዬ ንጉሥ ሆይ የእኔን የባሪያህን ቃል ትሰማ ዘንድ እለምንሃለሁ። እግዚአብሔር በእኔ ላይ አስነስቶህ እንደሆነ ቁርባንን ይቀበል። የሰው ልጆች ግን ቢሆኑ ሂድ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት ርጉማን ይሁኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቷልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ። ሳውልም በድያለሁ፣ ልጄ ሆይ ዳዊት ተመለስ፣ ዛሬ ነፍሴ በዓይነ ፊት ከብራለችና ከዚህ በኋላ ክፉ አላደርግብህም። እነሆ ስንፍና አድርጌያለሁ፣ እጅግ ብዙም ስቻለሁ አለ። ዳዊትም መልሶ አለ የንጉሥ ጦር እነሆ ከብላቴኖችም አንድ ይምጣና ይውሰዳት። ዛሬም እግዚአብሔር በእጅ አሳልፎ ሰጥቶ ሳለ እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ አልወደድኩምና ለሁሉ እያንዳንዱ እግዚአብሔር እንደ ጽድቁና እንደ እምነቱ ፍዳውን ይክፈለው። ነፍስህም ዛሬ በዓይኔ ፊት እንደከበረች እንዲሁ ነፍሴ በእግዚአብሔር ዓይን ፊት ትከብር፣ በመከራም ሁሉ ያድነኝ። ሳውል ዳዊትን ልጄ ዳዊት ሆይ ብሩክ ሁን፣ ማድረግን ታደርጋለህ፣ መቻልንም ትችላለህ አለው። ዳዊትም መንገዱን ሄደ፣ ሳውልም ወደ ስፍራው ተመለሰ።